ስግጥፍንስ ሰግዳለን ተፈምሳል ይሰገጣል ይፈመሳል ነው ነገሩ። አሁን አንዲት ታሪክ ይዤላችሁ መጥቻለሁ። መቀሌ ሄጄ እያለ ማለት ነው። እንግዲህ በአካል ጋይስ አማርኛ ትንሽ ኮንተክት ጋይስ ቻሉት። እንግዲህ እቺ የምታዩት ልጅ ማለት ነው አክበረት ትባላለች። መቀሌ ነው ያገኘኋት ማደጎ ቤት ማለት ነው። ከሸራሮ ወደ መቀሌ ሁለት ታናናሽ እህቶቿን ይዛ በእግር ነው የተጓዘችው። ውጊያው ምክንያት ማለት ነው ቤተሰቦቿ ጠፍተውባት። እቺ ልጅ ኮንፊደንሷ ላሳያችሁ ፈልጋለሁ። ኮንፊደንስሽ ምን ያህል ነው ስላት ዋክ እያደረኩኝ ላሳየ ይችላለሁ አለች። ይኸው ይታያችሁ ከሆነ ሁላችሁም እንደምትመለከቱት እስኪ ጭብጨባ አክበረት ለምንድን ነው ኮንፊደንት የሆንሽው ብዬ ጠየኳት። መልሷ ምን እንደነበር ታውቃላችሁ? የእፍረት ዋጋ ስለማውቀዋለች። አያችሁ፣ አሁን አንድ ነገር ልነግራችሁ እፈልጋለሁ። እኔ አዶናይ፣ ይህ የምታዩት አዶናይ ከ4 ዓመት በፊት ይህ አዶናይ አልነበርኩም። ይህ አዶናይ ያመጣሁት እያንዳንዷ እርምጃ አዲሱ ማንነቴን በመወከል ነው። እነዚህ ልጆች ሲራመዱ ማለት ነው እኛ የምናየው ሜቢ ልብሳቸው ሊሆን ይችላል፣ ግን በአዲሱ ማንነታቸው ነው እየተራመዱ ያሉት። ይህ ትምህርት፣ ይህ ስልጠና ስለ ልብስ ብቻ ሳይሆን ስለ ኮንፊደንስ ነው። የምትፈልጉት ህይወት፣ የምትፈልጉት ደረጃ መድረስ ከፈለጋችሁ እያንዳንዷ እርምጃችሁ በአዲሱ ማንነታችሁ መሆን አለበት ማለት ነው። ከ4 ዓመት በፊት እንዴት ተራመድ እንደነበር ላሳያችሁ ወደ ውጭ ስወጣ ማለት ነው። እደበቅ ነበር። ከሰው በታች ነኝ ብዬ አስብ ነበረ። መታየት ያስፈራኝ ነበረ። ይህ ማንነት እኔን አልጠቀመኝም። ወደ ድህነት ውስጥ አስገባኝ። ሰውነቴን አበላሸው። ራሴን እንድጠላ አደረገኝ። ከሰዎች እንድርቅ አደረገኝ። ለ2 ዓመት ሙሉ የማታ ሽፍት ነበር የምሰራው። ማታ ለምን? ቀን ሰው እንዲያይኝ ስለማልፈልግ አፍርና ፈራን ነበረ። አሁን ደግሞ ስግጥ ብዬ ታባቱ አዲሱ ማንነቴን ገነባሁት ማለት ነው። ህይወታችን የእኛ መስታወት ነው። እኛ የሆነውን እቺ ህይወት ታሳየናለች። መድረስ የምንፈልገው ደረጃ ካለ መጣር፣ መልፋት ወይም ደግሞ ይሄ ላብ በላብ መሆን ሳይሆን እምነታችንና ለራሳችን ያለን አመለካከት መቀየር ነው። ይህ እምነት ደግሞ እያንዳንዷ እርምጃ ከኛ ጋር መሆን አለበት ማለት ነው። የአሁኑ አዶናይ ማን ነው? ሰው ምን ይለኛል ብሎ አይፈራም። ሁሉም ሰው ያየኛል። አንዳንዱ ሊተርበኝ ይችላል፣ አንዳንዱ ሊሰድበኝ ይችላል፣ አንዳንዱ ደግሞ ሊያደንቀኝ ይችላል። ግን የሚያደንቁኝም ለእኔ ምንም የሚጨምሩት ነገር የለም፣ የሚተርቡኝም ለእኔ ከኔ የሚወስዱት ምንም ነገር የለም። ስለዚህ እያንዳንዷ እርምጃ በሙሉ እምነት እራመዳታለሁ በአዲሱ ማንነቴ ማለት ነው። ኦውን ማድረግ አለባችሁ። ሰው ሊተርባችሁ ይችላል፣ ግን አዲሱ ህይወታችሁ የምታመጡት እያንዳንዷ እርምጃ በአዲሱ እምነታችሁ፣ በአዲሱ በረከታችሁ መሆን አለበት። ሰው ይተርባችሁ፣ who cares? ምን ያመጣሉ? ምንም። እግዚአብሔራችሁን ትይዛላችሁ፣ እዚህ ላይ ዓላማችሁን እዚህ ላይ ትይዛላችሁ፣ እርምጃችሁ ከዛ ታራምዳላችሁ ማለት ነው። አመሰግናለሁ። እዚሁ እናቆያለን።